ተያይዞ ማመን መታመን አመኔታ ማለት ነው። ሃይማኖት ማለት በህዋሳት ሊመረመር የማይቻለውን ሆኗል ወይም ደግሞ ይሆናል ብሎ መቀበል። ይልቁንስ መጀመሪያ እመነኝና ከዛ በኋላ እኔነቴን ማንነቴን እገልጥልሃለሁ ነው የተባሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን እስከዚህ ሰዓት ቆያችሁ? መጠን በሌላት ቸርነቱ ከያለንበት ሰብስቦ በዚህ በቅዱስ ስፍራ አንድ ያደረገን ቅዱስ ቃሉን እንድንሰማ ከእርሱ እንድንማር በእርሱ እንድንመከርና እንድንገሰጽ ወደ እርሱም ደግሞ ከትላንት የተሻለ እንድንቀርብ እንድንጠጋ ይህንን እድል የሰጠን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር አምላካችን ፈቃዱ ቢሆን የትምህርት ሃይማኖት መግቢያን ወይም ነገር ሃይማኖት ማለት እንችላለን። እሱ ራሱ ዛሬ የምንነጋገርበት ጉዳይ ነው። ይህንን ሁላችሁም ሰምታችኋል። ዛሬ ስለ ምስጢራት አይደለም፣ ስለ ነገረ ቅዱሳን አይደለም፣ ስለ ቅዱሳን መጻሕፍት መረዳት አይደለም። የነዚህ ሁሉ መሰረት ምንድነው? ሲጀመር ነገር ሃይማኖታችን ምንድነው? እኛ ሃይማኖት እንዴት ነው መረዳት የሚገባን እንደ ኦርቶዶክሳውያን እና ደግሞ በራሱ በነገር ሃይማኖት ውስጥ እንደ መሰረታዊ ጉዳዮች ተብለው የሚነሱ ነገሮች ምን ናቸው የሚለውን ሄድ እያልን እንድናይ ነው የዛሬው የተሰጠን እድል ማለት ነው። ስለዚህ እንደ ስሙ መግቢያ ነው ማለት ነው። የዛሬው ትምህርት መግቢያም ነው መሰረትም ነው። እግዚአብሔር አምላካችን በመካከላችን ተገኝቶ ማስተዋሉን ያድለን፣ ምስጢሩን ይገለጥልን። ነገር ሃይማኖት ስለ ሃይማኖት ምንነት ከሱ ጋርም ስለተገናኙ ነገሮች ብናነሳበት የመጀመሪያው ምዕራፍ አለ። ከዚያ በኋላ ሶስቱ የሃይማኖት መመሪያዎች ዶግማ፣ ቀኖና፣ ትውፊት ስለሚባሉ ጉዳዮች በወፍ በረር እናያለን። ሶስተኛው ምዕራፍ ስለ ነገረ እግዚአብሔር ስለ ነገረ እግዚአብሔርም ደግሞ መናገር ስንጀምር የመጀመሪያው ጉዳይ ሀልወተ እግዚአብሔር የእግዚአብሔር መኖር እግዚአብሔር መኖሩን እንዴት ነው የምናስረዳው፣ እንዴት ነው መጀመሪያኛ የምንረዳው የሚለውን ጥያቄ የሚመልስልን ምዕራፍ 3 አለ። ከዚያ በኋላ ምዕራፍ 4 ደግሞ ስነ ፍጥረት አለ። እግዚአብሔር አለ እና እግዚአብሔር አለ ብቻ አይደለም፣ ሊከብርባቸው ማለት ሊያከብራቸው ከዚያም ደግሞ ሊያስተዳድራቸው ሊገዛቸው የፈጠራቸው ፍጥረታት አሉ እና ስነ ፍጥረት ብለን በቤተ ክርስቲያን የምናነሳው አለና እነዚህን 4 ዋና ዋና ምዕራፎች ነው የምናየው ማለት ነው። ዛሬ ከዚህ አንወጣ። ሃይማኖት በሁለት መንገድ አባቶቻችን ሊቃውንት ይተረጉሙታል። ሃይመነ የሚል ግስ አለ። ሃይመነ ከሚለው ግስ የወጣ ነው። ማመን መታመን አሳመነ ነው ቀጥታ ሲተረጎም እና ሌላው ትርጉም የሃይማኖት ከዚሁ ጋር ተያይዞ ማመን መታመን አመኔታ ማለት ነው ይላሉ አባቶቻችን። አምነ ብለውም ደግሞ አምነ በሚለውም ደግሞ የግዕዝ ግስ የሚያወርዱ አሉ። ዞሮ ዞሮ ማመን መታመንና አመኔታ የሚለውን ትርጉም የአማርኛ ትርጉም ነው የሚሰጠው። ይሄ የአማርኛ ትርጉሙ ወይም ቀጥታዊ ትርጉሙ ነው። ግን ደግሞ ሃይማኖታዊ ትርጉሙስ ምንድነው ብለን ብንጠይቅ በህዋሳት ሊመረምሩት ሊደርሱበት የማይቻል ምስጢር አለ ብሎ ማመን ነው። አለ ምስጢር ነው። አሁን የምስጢሩን ይዘት ቀጥለን እናያለን። ግን ምስጢር ነው። ያ ምስጢርነቱ ራሱ አንዱ መገለጫው ምንድነው? በእኛ ህዋሳት ምንላቸው እኛ ምን ናቸው የሚያስታውሳለ? የአንደኛ ክፍል ሳይንስ ነው መሰለኝ። 5 የስሜት ህዋሳት የሚባሉት ምን ናቸው? አይን፣ ጆሮ አይደል? ምላስ፣ እጅ፣ እግር እንደዛ ማለት ያ ማለት ማየት፣ መስማት፣ መዳሰስ፣ መቅመስ የመሳሰለው ማለት ነው። እነዚህ እንደውም ህዋሳት አፍአ ነው የሚባሉ በቤተ ክርስቲያን አባቶቻችን ትምህርት በውጭ ያሉት ህዋሳት ምናይበት፣ ምንሰማበት፣ ምናሸትበት፣ ምንቀምስበት፣ ምንዳስስበት ወይ ምንነካበት ማለት ነው። ሌላም ደግሞ ህዋሳት አሉት። ልክ እንደዚህ በውጪ 5 የስሜት ህዋሳት እንዳሉት በውስጥም ደግሞ የነሱ ትይዩ የሆኑ ሌሎች 5 የስሜት ህዋሳት አሉን ይላሉ አባቶቻችን ሲያስተምሩ። ለምሳሌ
አይነ ስጋ አለ አይደለ? ይሄውን አይነ ስጋ ነው፣ የስጋ አይን ማለት ነው። ስለዚህ ግዙፉን ነገር የሚያይ ማለት ነው። የውስጥ ደግሞ የሆነ አይን አለ። ምንድነው የሚባለው? ስም አለው እኮ አይነ ልቡና አይደል ይባል፣ ወይም አይነ ህሊና ይባላል። የልብ አይን አለ፣ የስጋ አይን አለ። የስጋ ጆሮ አለ፣ የልብ ጆሮ እዝነ ልቡና ይባላል። ለምሳሌ አይደል የውስጥ ጆሮ ማለት ነው፣ ረቂቅ ጆሮ ማለት ነው፣ ረቂቅ አይን ማለት ነው። መዳሰስም እንደዛ ይዳሰሳል። በነገራችን አሁን ሃይማኖታውያን መንፈሳውያን የሆኑ ጉዳዮች ምስጢራት ይዳሰሳሉ። ለምሳሌ አርጋኖን ላይ አባ ጊዮርጊስ ምን ሲል እናገኘዋለን? እመቤታችንን እዳስስሻለሁ ይላል። ግን በእደ ስጋ አይደለም ማለት በስጋ እጅ አይደለም። በምን በእደ ህሊና ነው ይላል። ለምሳሌ ታስታውሳላችሁ? በህሊና እጆች እንጂ በስጋ እጆች አይደለም እና አንቺን እነካሻለሁ እዳስስሻለሁ ይላል። ለምሳሌ እና በውስጥ ያሉም 5 ህዋሳቶች አሉን፣ በውጭም ደግሞ ያሉ 5 ህዋሳቶች አሉ፣ ሁላችንም እናውቃቸው ከትምህርት ቤት ጀምሮ እና በእነዚህ በ10ሩም ህዋሳት ሊደረስበት የማይቻል የሆነ ምስጢር አለ ብሎ ማመን ነው። አይ በ10ሩ ህዋሳት መድረስ፣ መቀመስ፣ መዳሰስ፣ ማሰብ፣ ማሰላሰል፣ መመርመር፣ ፎርሙላ ቀመር ማውጣት ስለማልችል የለም አይደለም ነው አለ፣ ግን እኔ መመርመር አልችልም ነው። እና ይሄ ሃይማኖት ነው። በነገራችን ሃይማኖት ማለት በህዋሳት ሊመረመር የማይቻለውን ሆኗል ወይም ደግሞ ይሆናል ብሎ መቀበል ማለት ነው። ሆኗል ለምሳሌ እግዚአብሔር ሰው ሆኗል። እግዚአብሔር ሰው መሆኑን ማለት ከሰውን ለማዳን ማለት ነው። አዳምና ሔዋን ከወደቁ ከ5500 ዘመን በኋላ ከመቤታችን ተወልዶ እግዚአብሔር ወልድ ሰው ሆኗል። ሰው መሆኑን ግን እኛ አሁን በዚህ በአይነ ስጋ አይተናል እንዴ? አላየንም እኮ አይደል እንዴ? ግን በምን ተቀብለነዋል ነው? በውስጥ አይናችን እግዚአብሔር ያሳየናል፣ እውነት ነው። ግን መጀመሪያ ስናምን ነው። እኛ ስናምን ነው። አሁን አባቶቻችንም እግዚአብሔርን ራሱን ማየት ደረጃ የሚደርሱት መጀመሪያ እሱን አምነውት ነው። እሱን ሳያምኑት ቆይ እንይህና በኋላ ላይ እናምንሃለን አላሉ። አንድም አባት እንደዛ አላለም፣ ከመጽሐፍ ቅዱስ ጀምሮ ማለት ነው። ይልቁንስ መጀመሪያ እመነኝና ከዛ በኋላ እኔነቴን ማንነቴን እገልጥልሃለሁ ነው የተባሉት። በዛ መሰረት አመኑት እግዚአብሔርን እንደ አባት፣ እንደ ፈጣሪ፣ እንደ አምላክ። ከዛ በኋላስ እሱ ራሱን ገለጠላቸው። በጣም የሚገርመው እዚህ ጋር ለእምነት ታላቅ ምሳሌ ሆኖ የሚነሳ አባታችን አብርሃም ነው። ብዙ ጊዜ በቤተክርስቲያን መድረኮች ውስጥ እናየዋለን አይደል? ስሙ ሲነሳ እንሰማዋለን። አሁን የመጀመሪያዎቹ አመታት ላይ ያ ማለት ወደ እግዚአብሔር ሲመጣ ገና አብርሃም ጣዖት ሻጭ ነበረ። እግዚአብሔር የሚባል አምላክ አያውቅም። እንግዲህ የመጀመሪያ የተቀበለው ትእዛዝ ምንድነው? ከዘመዶችህ እና ከሀገር ምን ሁን ተለይ፣ እኔ ወደማሳይህ ቦታ ውጣ፣ ወደዛ ሀገር ሂድ ነው የተባለው። እስቲ ከማታውቁትን እንደመከተል ለማለት ነው መጀመሪያ ላይ። እና መጀመሪያ ምን አለ? አመነ። እሱ እግዚአብሔርን አመነ። የአብርሃም ትልቁ እምነቱ እሱ ነው። በነገራችን ላይ የመጀመሪያው እምነቱ ከዛ በፊት የማያውቀውን እግዚአብሔር የሚባልን አምላክ ሲያናግረው ተገልጦ ሲያናገረው ብሎ ሰማ። መስማት ብቻ አይደለም፣ ያዘዘውን ትእዛዝ ታዘዘ። አይ 70 ዓመትና 60 ዓመት አብሬ የኖርኩት አባቴ፣ አብሬያት የኖርኳት እናቴ አለች፣ ዘመዶች ያሉኝ አላለም። እና እዚሁ ጋር ደግሞ ሌላ የምንረዳው ነገር አለ። ከእናት ከአባታችን፣ ከእህት ከወንድማችን፣ ከዘመድ አዝማዳችን የበለጠ ለልባችን እግዚአብሔር ይቀርባልና ለልብ ነው የሚናገረው እግዚአብሔር። አሁን ልክ ሌላ ሰውኛ እንደሚናገረን አርጎ አይደለም የሚናገረው። ሲጻፍ እንደዛ ነው የሚመስለው፣ ግን እንደዛ አይደለምና ልብን እንዲያሳምን አርጎ ስለሆነ የሚናገረው ያንን ደግሞ ተቀብሎ ለማመን ዝግጁ ማን ነበረ? አብርሃም ዝግጁ ነበረ። ስለዚህ ከዘመዶች ከወገኖች ተለይ፣ እኔ ወደማሳይህ ስፍራ ወደማሳይህ ቦታ ውጣ አለው። በእምነት ወጣ ነው የሚለው መጀመሪያ። እና ይሄን እግዚአብሔር ማመኑ እስከ ዘላለም ድረስ ጽድቅ ሆኖ ተቆጠረለት እየተባለ ይነገራል ስለ አብርሃም። እንዴ ከዛ በፊት ኮርስ ቢማር ከዛ በፊት ከሱ ከቀደሙ አባቶችና ሊቃውንት እግር ስር ቁጭ ብሎ ስለ እግዚአብሔር ቢማር ምን ቢል ብዙ ላይገርም ይችላል። ይገርማል እንዴ? ብዙ አይገርምም። ከዛ በኋላ ከተማረ
ከተጠቀሰለት ኮርስ ከወሰደ በኋላ በእግዚአብሔር ቢያምን ብዙ አይገርምም። ጥሩ ነው፣ እንደዛም የሚያምን ሰው አለ። ግን የአብርሃም ግን እንደዛ አይደለም። ከመጀመሪያዋ ደቂቃና ሰከንድ ጀምሮ አመነ። ማመኑ ራሱ በምን ታወቀ ካለን በመታዘዙ ታወቀ። እሺ አምኛለሁ አንተ አለ ግን ዘመዶቼ ጋር ነው ማለት ካለ የእውነት አምናል ይባላል እንዴ? ይባላል ወይ? ደከማችሁ እንደካውኑ ኧረ ተው እንዴ ወንጀል ነው። እሺ እግዚአብሔር የምትባል አምላክ አለ። እሺ ባለህበት ሆነ ከዛ በኋላ ግን እኔ ያልከኝን ትእዛዝ አልፈጽምም ቢል እግዚአብሔርን ቃል ሰምቷል። ቃሉን ሰምቶ ትእዛዙን ሰምቶ ግን እንዳላደረገ ነው የሚቆጠረው። አመነ ተብሎም እስካሁን ድረስ ባልተመሰከረለት ነበር፣ ምስክር አይሰጥለት ነበር። እነ ቅዱስ ጳውሎስ አይመሰክሩለትም ነበር። ሰማ፣ እግዚአብሔር ተገልጦ ሲናገረው፣ ከዚያ በኋላስ እንደተባለው አደረገ። ትልቁ የአብርሃም እምነት ይሄ ነው። ሌሎች የአብርሃም እምነት የተገለጠባቸው ሌሎች የሱ ታሪኮች አሉ። ይስሐቅ ሲወለድ እንደዚያ ከዚያም ደግሞ በነበረው ከዚያ በኋላ በነበረው የሁል ጊዜ ህይወቱ እግዚአብሔር የማመን ህይወት ስለሆነ ለሃይማኖት ትልቅ ምሳሌ ሆኖ ይነሳል እስካሁን ድረስ። ግን የመጀመሪያው በጣም አስገራሚ ነው። የመጀመሪያው እሱ የተነሳበት ከዘመዶችና ከወገኖች ተለይተ እኔ ወደማሳይህ ቦታ ወደማሳይህ ሀገር ሂድ ውጣ ሲባል መውጣቱ ማለት ነው። ከዛ በኋላ ልክ እግዚአብሔር ሲታመን ማለት ነው። እግዚአብሔርን ስምናምነው አባቶቻችን ሁሉ የሚያስተምሩን አለ የዋህኑ ነው መጀመሪያ ለእግዚአብሔር ለማመን እንጂ በብልጣብልጥነት እግዚአብሔር ማመን አይቻልም። ወይ በሎጂክ ቆይ እንዲህ ይሰራው እንደዚህ ነው እንዲህ ከሆነ ደግሞ እንዲህ ነው ብለን አይደለም፣ በመተሳሰብ አይደለም ሂሳብ። ግን በየዋህነት እግዚአብሔርን ካመን ነው የእውነት የሚታመን ሆኖ ራሱን ይገልጥልናል የበለጠ ማለት ነው። ከዛ በኋላ እኮ እግዚአብሔር አምላክ በጸጋ ለአብርሃም ብዙ ጊዜ ተገልጦለታል አይደል እንዴ? ማለት ራሱን ገልጦለታል፣ ጸጋውን ረድኤቱን አሳድሮበታል። ከዛ በኋላ የተነሱት ትውልዶች እነ ይስሐቅ እነ ያዕቆብ እነ ዮሴፍ ከዚያም ደግሞ የያዕቆብ ልጆች 12ቱ አሁን እስራኤል ዘስጋ የተባሉት ማን ነው በብሉይ ኪዳን የነዚህ ሁሉ መሰረት ሆነ ማለት ነው። አብርሃም በምኑ ምክንያት? በሃይማኖቱ ምክንያት፣ በማመኑ ምክንያት እና በህዋሳት በውጮቹም ህዋሳት በውስጥ በስውር ባሉትም ህዋሳት ሊደረስበት የማይቻል ኃይል አለ፣ ምስጢር አለ፣ አምላክ አለ ብሎ ማመን መቀበል ነው። ይሆናል ሚሆንም አለ ብሎ መቀበል ማለት ይሆናል ማለት እግዚአብሔር ዓለምን መፍጠሩ ፈጥሯል ብሎ እንደሆነ አድርጎ ማለት ነው መቀበል ነው ማለት እንደሆነ አድርጎ ማለት አልሆነም ለማለት አይደለም፣ የሆነ ነው። ከዚያስ ወልደ እግዚአብሔር የእግዚአብሔር ልጅ እግዚአብሔር ወልድ ከመቤታችን ሰው ሆኗል። ከዛ ምስጢራትን መስርቷል ነው። ይሄንን መቀበል ማመን ነው። እና ይሄንን ለማረጋገጥ ላብራቶሪ አንገባም ማለት ነው። መግባትም አንችልም በአብዛኛው ግን እንግባም ብንል አይሆንም፣ እንደዛ አይገኝም። ደግሞ የእግዚአብሔር ምስጢር እንደዛ ልንረዳው አይችልም። ይሆናል ደግሞ ብሎ መቀበል ነው። ምጽአተ ክርስቶስ ሁለተኛው ምጽአት ይኖራል። ክርስቶስ ዓለም ላይ ይፈርዳል። ዓለም ተጠቅልላ ታልፋለች፣ ሰማይና ምድር ያልፋል፣ ቃሉ ለዘላለም ይኖራል፣ መንግስተ ሰማያት ትሰጣለች፣ የዘላለም ሕይወት ተስፋ የምትደረግ አለች ብሎ ደግሞ ማመን ነው። እነዚህ ሁሉ ሃይማኖት ውስጥ ያሉ ናቸው፣ የሚገቡ ናቸው እና እነዚህን ሁሉ በህዋሳት በእጅ በእግራችን በህዋሳቶቻችን ይልቅ በህሊናችን በአእምሮአችን በልቡናችን መርምረናቸው ስላገኘናቸው አይደለም ያመንናቸው አይደለም። እና ምናችን ቀድማል፣ እምነታችን ቀድማል። መረዳት በኋላ ላይ ይመጣል ማለት ነው። መረዳት በኋላ ለዛውም ትንሹ ነው የምንረዳው። በነገራችን እንኳን ከእግዚአብሔር ይቅርና ማለት እንኳን ከረቂቁ ከስውሩ እግዚአብሔር ይቅርና ከኛ ከራሳችን የምንረዳው ነገር ትንሽ ነው። ከተፈጥሯችን ከጸባያችን ሙሉ ለሙሉ ራሱን የሚያቅሰው አለ የለም። ሰው ራሱ ለራሱ ምስጢር ነው። በእግዚአብሔር አምሳል የመፈጠራችን አንዱ ማሳያ እሱ ነው። ምስጢር ነው እግዚአብሔር። በምስጢር አምሳያ የተፈጠረ እኛ ራሳችን ትንንሾች ምስጢራት ነን ማለት ነው። ማለት የኛ ልብ አይገኝም ማለት ነው። ልብ አይገኝም። ይሄ ልክ በሌላው በአማርኛው ሳይሆን በጣም ጥልቅ የሆነ ተፈጥሮ አለን ማለት ወደ ውስጥ በጣም ጥልቅ የሆነ ሐሳባችን፣ ዝንባሌዎቻችን፣ የሐሳብ መንገዶቻችን፣ ጠባዮቻችን፣ አስተዳደጋችን፣
እንደዚያ ማለት ነው። ዕውቀታችን፣ ግንዛቤያችን፣ አናኗሯችን ሁሉ ነገራችን ምስጢር ነው። ትንሽ ነው የምናውቀው ከነዚህ ሁሉ እና ሰው ሲኖር ራሱን ዲስከቨር እያደረገ ነው የሚኖረው ማለት ነው። ራሱን እያገኘ ነው የሚኖረው። ትክክለኛ ራሱን ግን የሚያገኘው አሁንም ከማን ጋር ከሆነ ነው? ከእግዚአብሔር ጋር ከሆነ ነው። እና ከዚህ ጋር አያይዞ ቅዱስ ባስልዮስ ዘቂሳርያ ከሶስቱ የቀጰዶቅያ አባቶች አንዱ ማለት ነው። ታላቁ ባስልዮስ ራስህን ካወቅ ትድናለህ የሚል ትምህርት አለው። ራስህን ካወቅ ትድናለህ ምን ማለት ነው? ራሳችንን በትክክል ምናውቅ ከሆነ የራሳችን በትክክል ማወቅ ማንን ወደ ማወቅ ስለሚስበን ነው። እግዚአብሔርን ወደ ማወቅ ስለሚስበን፣ እግዚአብሔር ማወቅ ደግሞ የዘላለም ሕይወት ነው ተብሏል በወንጌል የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ አንተ እግዚአብሔርን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ቢያውቁ የዘላለም ሕይወት ይችናት ይላል ቅዱስ ዮሐንስ በወንጌሉ ማለት ነው። እግዚአብሔርን ማወቅ ተብሏል የዘላለም ሕይወት ወይም ድህነት እና እግዚአብሔርን ወደ ማወቅ የሚያደርሰው መጀመሪያ በእግዚአብሔር መንፈስ ተቃኝቶ ሰው ትክክለኛውን ዕውቀት ስለራሱ ሲያውቅ ነው። ሁለት ነገር እየተናገርኩኝ ነው። አንደኛ ስለራሳችን አናውቅም፣ እያወቅን አንጨርስም። ምንድነው ይሄ? ሂደታዊ ነገር ነው። ሁለተኛ ስለራሳችን እንወቅ ወይም እናውቃለን እንኳን ብንል በሂደት ትንሽ እያወቅን እንኖራለን ብንል በማን አጋዥነት ነው በትክክል የምናውቀው? በእግዚአብሔር አጋዥነት ነው በትክክል የምናውቀው። የእግዚአብሔር መንፈስ ቅዱስ ካላገዘን ስለራሳችን ሐሰተኛ ዕውቀት ልናውቅ እንችላለን። ከዝንጀሮ መጣሁ ልንል እንችላለን። ይሄ ስለራስ የውሸት ዕውቀት ነው። እንደዚህ ይባላል ዓለም ውስጥ ስነ ፍጥረትን ክዶ ቀጥታ በእግዚአብሔር አምሳል እግዚአብሔር የፈጠረኝ ነኝ የሚለውን እምነት ይተውና እኔ ከብዙ ፍጥረታት ከብዙ ስፒሲስ ኢቮልቭ እያረኩኝ በብዙ ሚሊዮኖች ዓመታት የመጣሁ ነኝ ይላል። አሁን እንዲህ የሚለው ሰው ስለራሴ አውቃለሁ ብሎ እኮ ነው የሚናገረው። ግን እውነተኛ ዕውቀት ነው ይሄ? አይደለም። ይሄ እውነተኛ ዕውቀት አይደለም። እና ዞሮ ሰው ስለራሱ እንኳን አያውቅም ነው እንኳን ስለ እግዚአብሔር ስራዎች ምስጢራት ይቀርና ቢሆንም ግን ትንሽ እንዲያውቅ በቸርነቱ እግዚአብሔር ምን አድሎናል ነው ሰጥቶናል ነው የሆነ ችሎታ ክሂል የሆነ ነገር ያንን ምድር የምንለው እኛ መንፈሳዊ ዕውቀት ወይም ደግሞ ጸጋ ነው የምንለው። ጸጋ በቤተ ክርስቲያን ጸጋ ነው ይባላል። ዕውቀትም በነገራችን ላይ ጸጋ ነው ትክክለኛ ዕውቀት እስከሆነ ድረስ ማለት ነው። እና በህዋሳት መመርመር የማይቻለውን የሚደረስበት የማይቻለውን ይሆናል ወይም ሆኗል ብሎ ማመን መቀበል ነው ሃይማኖት ዋናው ጉዳይ። ለምሳሌ በዚህ የጌታችን የኢየሱስ ክርስቶስ ክብር ይግባውና የእሱን ቅዱስ ስጋውና ክቡር ደሙን የእሱንም ራሱ የክርስቶስን አምላክነት ምስጢር አባ ሕርያቆስ ቅዳሴ ማርያም ላይ መጀመሪያ ይናገራል። አሁን ጎሳ ልበየ ቃለ ሰናየ ጎሳ ልበየ ቃለ ሰናየ ጎሳ ልበየ ቃለ ሰናየ ወአነ አየድ ቅዳሴሃ ለማርያም ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ እኔም የማርያምን ቅዳሴ እናገራለሁ ይላል። መጀመሪያ መነሻውን ይናገር ያስተዋውቃል ዓላማውን ማለት ነው የቅዳሴው። ከዛስ በማብዛት አይደለም በማሳጠር ነው እንጂ በማስፋት አይደለም እያለ ማለት ነው። ይሄድና የእውነት እመቤታችን ስለሆነ የሚናገረው ስለ እመቤታችን ስናስብ ወደ ማን ይወስደናል? የሐሳብ ወደ ልጇ ወደ ክርስቶስ ይወስደናል አይደል እንዴ? ወደ ልጇ ወደ ክርስቶስ ሲሄድ ደግሞ እዛው ቅዳሴ ውስጥ ሁላችን የምንሰማው እኮ ነው ቤተክርስቲያን ቅዳሴ ላይ ማለት ወደ ማን ይወስደዋል? ወደ አብና ወደ መንፈስ ቅዱስ ወደ አብ ወደ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ይሄልዩ አብ ወልድ መንፈስ ቅዱስ ይተናገሩ አብ ወልድ መንፈስ ቅዱስ ያስባሉ ይቀመጣሉ ይፈርዳሉ የሚለው ማለት ነው። ተያያዥ ነገሮች ናቸው እነዚህ ምስጢራት። ግን መሀል ላይ ምን ይላል? የልጅሽን የባህሪውን ጥልቅነት ህሊናዬ ወደ ላይ ወጥቶ ሊመረምር ይፈቅዳል ይላል ይወዳል ይላል። በጣም ይገርም አገላለጽ ነው። የልጅሽን የክርስቶስን የባህሪውን የአምላክነቱን ጥልቅነቱን ዴፕዝ ማለት ነው ጥልቅነቱን ለመመርመር ይወዳል ይፈቅዳል ህሊና ይላል። አሁን የሰው ጸባይ ነው የሰው ጸባይ መመርመር ይፈልጋል አይደል? ትክክል እኮ ነው። ይሄ በራሱ መጥፎ አይደለም። ከዛ በኋላስ ከአየራቸው ከሩባቸው ሩብ እንኳን መድረስ ያቀተዋል ይላል። ስለዚህ ወደ ቀደማ አኗኗሩ ይመለሳል ይላል። አሁን አባ ሕርያቆስንና ሌሎች ሰዎችን ምንድነው የሚለያያቸው? አሁን ካነሳነው አንፃር
ሌሎች ሰዎችም የእግዚአብሔርን የባህሪውን ጥልቅነት ምስጢራቱን ለመመርመር ይፈልጋሉ። እኛም እንፈልጋለን ሰዎች ስለሆነ ህሊና ጭንቅላት ስላለን። ግን አባ ሕርያቆስና እኛ ምንድነው የምናደርገው? እንሞክርና ስለማንደርስበት አይ ባይኖር ነው ብለን አንመለስም። እግዚአብሔር ባይኖር ነው አይደለም ምንድነው? እዛ እሳት ውስጥ መግባት አይቻለንም፣ የምስጢር ውስጥ መግባት አይቻለንም። ስለዚህ ይስእን ወይገብ ሀበዘትካ ትላዌሁ አቀቶት ይመለሳል እና ምን አለ ነው ማመንም አለ አድሚት ያደርጋል። በትምህርት ቤት አንዳንድ ጊዜ የትምህርት ቤት ቋንቋ ላመጣ ይችላል። ያምናል፣ የራሱን ደካማነት ያምናል። ህዋሳቱ ህሊናውን ጨምሮ ልቦናውን ጨምሮ የእግዚአብሔር ምስጢር መመርመር ማከናወን እንደማይችል ስለሚረዳ ይሞክርና ከደመና ይመለሳል። አቀቶት ይመለሳል ማለት ትልቅ የሃይማኖት ንግግር ነው። ይስእን ማለት ያቀተዋል፣ ወይ ገብ ይመለሳል፣ ሀበዘትካ ትላዌው ወደ ቀደመው አኗኗሩ ይመለሳል፣ አቀቶት ይመለሳል ማለት ነው። እቺ አነጋገር ቅዳሴ ላይ ያለች የእመቤታችን ቅዳሴ። ከዚያ እንደውም ይመክረናል እኛ ምናልባት እዛ ከሱ ጋር ሄደን እዛው እንዳንቀር ማለት ነው። ጠፍተን ሰሙር አየር ላይ ተበትነን እንዳንቀር በሐሳብ ወይም ሌላ እምነት እንዳንፈለስፍ ማለት ነው። እኛን ደግሞ ወደ መምከር ይመጣል። አሁንም ጥልቅነቱን አንጠናቀቅ፣ ገናንነቱን አንመራመር። የገናንነቱን ጥልቅነት ለማመስገን ለመናገር የሐዋርያትና የነቢያት አንደበት የማይቻለው ነው ይላል አይደል? ታስታውሳላችሁ? የማይመረመር ግሩም ነው። ከዚያስ የማይዳሰስ እሳት ነው፣ የማይደረስበት ልዑል ነው። እኛ ግን አየነው፣ ዳሰስነው፣ ከእርሱ ጋርም በላን ጠጣን፣ አሁንም እንዲያል እናመስግነው ይላል። አልመለሰንም፣ እኛን መክርና እኛን መለሰን። አሁንም እንዲያል እናመስግነው ነው። የበለጠ በጸሎት ይመልሰናል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ለሳለነ እግዚኦ ቅዱስ እግዚአብሔር የኪዳኑን ቅዱስ ማለት ያስብለናል። በጸሎት ነው የምንመለሰው ራሱ ያለበለዚያ መጥፋት ስለሚኖር ማለት እግዚአብሔርን ለመራመራው ብሎ ይጀምርና ሰው በህሊናው በምናቡ ከዛ በኋላ ይጣፋል በዛው። አንዳንዶቹ ሌላ እምነት ይፈለስፋሉ። ጠፉ ማለት ያ ነው፣ በዛው ጠፉ ማለት። አንዳንዶቹ ደግሞ አይ አምላክ የለም ማለት ላይ ይደርሳሉ። አምላክ የለም ከቀድሞቹ እንደማኒ ንብረቱ ሲጠፋበት ለዚህች ዓለም ሰራይ መጋቢ የፈጠራትና የሚያስተዳድራት አምላክ የለም እንዳለ ማለት ንብረቱ ሲጠፋበት። አሁንም እንደዚያ በብዙ ምክንያት ሰው አምላክ የለም ይላል። ግን ብዙዎቹ ምን ያደርጋሉ? መጀመሪያ አምላክ ስለሚባለው ነገር ወይም ስለሚባለው አካል ለመመርመር ይሞክራሉ። ያ የምርመራ መንገዳቸው ትህትና የለውም፣ መንፈሳዊ ቅኝት የለውም፣ እንደዚያ። ስለዚህ ወደ አየር ከፍ ያረጋቸውና ከዛ በኋላ መበተን ነው የሚመጣው ማለት ነው። እነሱ ራሳቸው የት እንደደረሱ አያውቁም። ሲመለሱ ሌላ ነው የሚሆኑት። እና አባ ሕርያቆስ እንዴት ነው የሚሉት? እውነት ነው፣ ሰዋዊ ጠባይ ነው፣ መጠየቅ ጥሩ ነው። በነገራችን ላይ እንደ ሰው መጠንም ደግሞ መመራመር ጥሩ ነው። በቤተ ክርስቲያን ምርምር እኮ አለ። ይሄ ሁሉ መጽሐፍ እኮ የምርምር እኮ ውጤት ነው። ግን ማን እያገዘ? መንፈስ ቅዱስ እያገዘ ነገረንት እያሉ እኮ ይሄ እኮ ምርምር ማለት እኮ ነው። አሁን በሌላ ቋንቋ ነገረ ቅዱሳን ማለት እኮ ሃጊዮሎጂ ማለት እኮ ነው። ሎጂ ነው አይደል? እኛ በትምህርት ቤት የለመድነው ባዮሎጂ፣ አንትሮፖሎጂ፣ ሶሺዮሎጂ፣ ምን ሎጂ በቤተ ክርስቲያን ነገረ ማለት እኮ ነገረ ቤተ ክርስቲያን፣ ነገረ ቅዱሳን፣ ነገረ ማርያም፣ ነገረ መላእክት መመራመር አለ ማለት ነው። ግን መመራመር ብቻችንን አይደለንም። ከማን ጋር ነው? ከእግዚአብሔር ጋር እና ሃይማኖት ልዑል እግዚአብሔር ራሱን ለሰው የገለጠው መገለጥ ስለሆነ የሱ መገለጥ አልቦ የሱ መገለጥን ቀንሶ ብቻ የሚያደርገው ጉዞ አይደለም። የሱ መገለጥ ያስፈልገዋል። የሱ መገለጥ ደግሞ እዛ የሆነ እግዚአብሔር የሆነ ሰማይ ላይ የሆነ የተወሰነ ቦታ ቁጭ ብሎ ከዛኛ ምን ደርስበት አይደለም። እኛ ያለንበት ይመጣል። እኛ ምን ካለን የዋህነትና ቅድም ስንነሳ ያለው ሃይማኖት እምነት ካለን እኛ ድረስ ይመጣል። ስለዚህ ሆነ አባባል አለ እንደውም እዚህ ቅዳሴ ሰለስቱ ምዕት ላይ እርሱን እናገኘው ብለው ለፈለጉት አይገኝም። ግን በንጹህ ሕሊና እርሱን ለፈለጉት ደግሞ ለዛሽ ባልቴት በጓዷ ሆኖ ይገለጥላታል፣ ይገኛላታል። እናገኝህ ብለው ጠፈራት ራሱ ቢሄዱ ግን አያገኙትም፣ አያዩትም። እንደዛ አይደለም እግዚአብሔር።
እና የሆነ አይነትና አሁን ልክኛ ቦታን በምንረዳበት መንገድ እንዲህ አይነት ምድር እንደ ምድር አይነት ቦታ ኖሮ እዛ ቁጭ የሚል እዛ የሚኖር አይደለም። እግዚአብሔር በመንፈስነቱ ሁሉም በሁሉ የሞላ በመሆኑ በሁሉም ቦታ አለ። ግን ለፈቀደለት ራሱን ያደርጋል ይገልጣል። ሃይማኖት የዚህ ውጤት ነው። በነገራችን እግዚአብሔር ራሱን ለዓለም ለፍጥረቱ ባይገልጥ ኖሮ ሃይማኖት አይኖርም። ሲጀመር ሃይማኖት አምላክና ሰውን የሚያገናኝ መንገድ ነው። አምላክና ሰው በምንድን ነው የሚገናኙ ሲባል በሃይማኖት፣ ሌላ ምንም መንገድ የላቸው። ህግ ብንለው፣ ስርዓት ብንለው፣ መጽሐፍ ብንለው፣ ምስጢራት ብንለው፣ ኪዳን ብንለው እሱ ሁሉ እዚህ ውስጥ የሚገባ ነው። ሃይማኖት ውስጥ የሚገባ ነው። እና ሰው ፍጥረት ወደ ፈጣሪው የሚደርስበት መንገዱ ሃይማኖት ነው። ከሃይማኖት ሌላ መንገድ የለም። ምርምር እንኳን ካለው ቅድም ህጋዊ ማለት ነው። ልክ በህግ የታጠረው በሃይማኖት ውስጥ ያለው ልክ ተፈጥሯችንም ተመራማሪ ጭንቅላት ስላለ እሱም ቢሆን ቅድም እንዳልነው በእግዚአብሔር መንፈስ በሃይማኖት ውስጥ ሆኖ ነው እንጂ ሃይማኖትን ወደ ጎን አድርጎ የሚደረግ ምርምር እግዚአብሔር ላይ ሊያደርስ አይችልም። በፍጹም አይችልም። እና ከእግዚአብሔር የተገለጠ መገለጥ ነው። ከዚህ ጋር ተያይዞ የእግዚአብሔርም ስጦታ ነው ሃይማኖት። የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ አንዲት ምዕራፍ ያለችው መልእክት ነው። አዲስ ኪዳን ውስጥ ይሁዳ ያስቆሮቱ ይሁዳ አይደለም፣ ሌላ ይሁዳ ነው። ምን ይላል ሐዋርያው? ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ስለ አንዲት ሃይማኖት እንድትጋደሉ እጽፍላችኋለሁ ይላል። ብዙ ነገር ነው የተናገረው። ለማን የተሰጠችው አለ? ለቅዱሳን። ስንት ጊዜ የተሰጠችው አለ? አንድ ጊዜ። ደግሞ የተሰጠችው ነው ያለው እናንተ የፈለሰፋችኋት አላለም። ሶስት ጠባይ አገኘን ማለት ለቅዱሳን ለተመረጡ። እሺ አንድ ጊዜ ፈጽማ ፍጹም ሆና ማለት ነው የተሰጠች። ስንት ናት አለ ያቺ ሃይማኖት? አንዲት ሃይማኖት። አምስት ምን አላት ማለት? አምስት ጠባይ አላት ማለት ለቅዱሳን መሰጠት፣ አንድ ጊዜ መሰጠት፣ ሁለቴ ሶስቴ አትደገምም ነው፣ ወይም አማራጭ የላትም ማለት ነው። አንድ ትልቅ የቤተ ክርስቲያን መምህር ከዘመናት በፊት እንደዚህ ልክ ሰማያን በተሰበሰቡበት እስቲ ከኦርቶዶክስ ቀጥሎ የሚያጸድቅ ሃይማኖት የትኛው ነው ብሎ ይጠይቃል። እናንተ ብትጠየቁስ ከኦርቶዶክስ ቀጥሎ የሚያጸድቅ ሃይማኖት ይባላል እንዴ? አዎ፣ ግን በጊዜው ካቶሊካ አንድ ትንሽ ቀረብ ስለሚሉ እንደዚህ አይ ነገሌ ወይ ነገሌ ይላል ሰውና አንድ ነች ሃይማኖት። አንዲት ጊዜ ነው የተሰጠችው፣ ፈጽማ ነው የተሰጠችው፣ ፍጹም ሆና። እኛ ፍጹም ሆነን ተቀበልናት ሌላ ጉዳይ ነው። እሷ ግን የተሰጠችው ያቺ ሃይማኖት ፍጹም ሆና የሚታከልባት የሚሻሻልባት ነገር የለም ማለት ነው። ከዚያስ እና ደግሞ የተሰጠች ነች። አሁን የተሰጠች እኛ ምን ሰራት አይደለችም ሃይማኖት። የኛ ድርሻ እዚህ ጋር ምንድን ነው የሚሆነው? በኋላ ዶግማና ቀኑን ላይ እናየዋለን። ቀኑናና ዶግማ ላይ ማለት ነው። እኛ መቀበል ከማቀበል ነው የኛ ጉዳይ እንጂ ሃይማኖትን መፈልሰፍ የኛ ጉዳይ አይደለም ማለት የሰው ድርሻ አይደለም። የተሰጠችው ከማን ነው እያልን ነው? ከእግዚአብሔር ነው። ስለዚህ የሰው ድርሻው ምንድን ነው? መቀበል። ከዛ የተቀበለውንስ ደግሞ ለሌላው ትውልድ ማለት ነው ምን ማድረግ? ማስተላለፍ፣ ማቀበል በቃ ያ ነው እንጂ ቆይ እስቲ ደግሞ የኛም ብራንድ ልክ እንደ ማርኬቲንግ ማለት እስቲ ደግሞ አሁን ያለን እኮ ከ2000 ዘመን በኋላ ነው፣ በ21ኛው ክፍለ ዘመን ነው። ይሄን ነገር እስቲ እንጨምርበት፣ ከምስጢራትም እንደዚህ እንደ አይነት ነገሮች እንጨምርባቸው ብለን በእኛ አስተያየት ምን ጨምረው ነገር የለም ማለት ነው። ግልጽ ነው። ሃይማኖት መሰረት ናት፣ ስጦታ ናት ብያለሁ። በመገለጥ ትገኝነሽ ብለናል። ደግሞ መሰረት ናት ለምግባርና ለትሩፋት። ሃይማኖት መሰረት ብዙ ምግባርና ትሩፋት ምግባር ያላቸው ሰዎች አሉ፣ ከሃይማኖት ውጪ ያሉ ሰዎች በነገራችን ዓለም ላይ በታሪክ የሚታወቁ ነገሌ የሚባሉ። ግን የክርስቲያን ምግባርና የሌሎች ምግባር ይለያያል። በነገራችን ላይ ይሄ ምንድነው ልዩነቱ? ምንድነው? የጥራት ልዩነት ነው፣ ኳሊቴቲቭ ነው ጉዳዩ እንጂ አሁን ለምሳሌ ከሃይማኖት ውጪ የነበሩ በታሪክ በደግነታቸው የሚታወቁ ብዙ ሰዎች አሉ አይደል? እነሱ ደጎች ናቸው። እሺ፣ ግን ደግሞ በክርስቶስ ሰው በክርስቶስ አምኖ በክርስቶስ በኩል የሚሰራው ደግነት ግን ለየት ይላል።
ለየት ይላል። እሱ ሰውነቱን ለሌሎች አሳልፎ እስከ መስጠት ይደርሳል። እውነተኛውን አምላክ መመስከር ማለት ነው። እስከ መመስከርና ለሱም አሳልፎ እስከ መስጠት ድረስ ይደርሳል እና የመሳሰሉት ነገሮች እና ደግ ስራው ነው ደግ አይደለም አንድ። ሁለተኛ ደግሞ እኛ ደግ ስራዎችን ምን ለይበት አይናችን ራሱ ምን አይነት አይነ ነው? አሁን ደግ ስራው ጥሩ ምግባር እንዴት ነው የምትለዩት? እና የሆነ ለምሳሌ እንደው ቪዲዮ የለም እንጂ አሁን የሁለት ሰዎችን ሴናሪዮ ሁለት ሰዎችን ኬዝ ልናይ እንችላለን። ሁለቱም ምን ሊያበስሉ ይችላሉ? ሌላውን ሰው ለመመገብ ጓደኞቻቸው ለመመገብ ሁለቱም ምግብ ሊያዘጋጁ ይችላሉ። አሁን ከውጭ ስናያቸው ሁለቱም ደጎች ናቸው አይደል? ማንን ለመመገብ ነው ምግብ እየሰሩ ያሉት? አሁን ከሁለት አንዳቸው መጥፎ ነገር እየሰራ ሊኖር ይችላል። ለምሳሌ ወይ በመርዝ ለመግደልም ሊሆን ይችላል አይደል? ምን ለማለት ነው? አሁን ከውጭኛ የምናየው ጥሩ ስራ እየሰሩ ነው፣ እያገዘ ነው፣ ምግብ እያበሰለ ነው። ልቡን የሚያውቀው ማን ነው? እግዚአብሔር ነው። እና ደግ ሆነው ራሱ ለኛ የሚታዩን ብዙ ስራዎች በእግዚአብሔር ፊት ደግ ሆነው ላይታዩ ይችላሉ። እንደዛ ነው ደግሞ ላይታዩ ይችላል። ግን እውነተኛው ደግ የፍጹሙ ደግነት ወይም ደግሞ ምግባር የሚሰራው በክርስቶስ ነው። ያ ማለት ክርስቶስ በጸጋና በረድኤት በዛ ሰውነት ላይ አድሮ እሱ ራሱ የሚሰራው ማለት ነው። እና ለዛ ደግሞ መሰረቱ ምንድነው? እውነተኛው ሃይማኖት ነው። ሃይማኖት መሰረት ናት ማለት ለእውነተኛው ምግባር ነው። ለእውነተኛው ምግባር ሃይማኖት መሰረት ናት። ሌላ ሃይማኖት አንዲት ናት፣ ከእግዚአብሔር የተሰጣች ናት ብለናለሽ። ይሄንን ማየት ማስተዋል ይገባናል ነው። ምዕራፍ 2 ላይ እንግዲህ ሃይማኖት እንደዚህ ካልና ከገለጽን ሃይማኖት 3 መመሪያዎች አሉት ወይም ቅኝቶችን ማለት እንችላለን አሉት። የመጀመሪያው ዶግማ ነው፣ ሁለተኛው ቀኖና ነው፣ ሶስተኛው ትውፊት ነው። ዶግማ ምን ማለት ነው? በአጭሩ ዶግማ ማለት የእግዚአብሔር አምላካዊ እውነት ማለት ነው። አሁን ብዙ ሰው ዶግማ ምንድነው ተብሎ ሲጠየቅ የማይለወጥ የማይሻሻል የማይቀየር ይላል። ትክክል ነው፣ ግን እሱ የዶግማ ትርጉም አይደለም። የዶግማ ጠባይ ነው እሱ። አሁን ልክ ይሄ አምላካዊ እውነት ነው አልን አይደል? የተገለጠ አምላካዊ እውነት ነው ካልን ይህ የተገለጠ አምላካዊ እውነት ወይም በሌላ ስሙ ዶግማ ምን አይነት ጸባይ ያለው ሲባል አሁን አይሻሻልም፣ አይለወጥም፣ አይጨምርበትም፣ አይቀነስበትም ማለት ይቻላል እንጂ የማይሻሻል የማይለወጥ የተለመደ መልስ ስለሆነ ነው። በተለይ ሰንበት ትምህርት ቤቶች ላይ ዶግማ ምንድነው ተብሎ ሲጠየቅ የማይሻሻል እሺ፣ የማይሻሻል የማይለወጥ የማይቀየር ምን የሆነ ነገር ላይ መቼም ማረፍ አለበት አይደል? ምንድነው ማሰሪያ አንቀጹ? እና አምላካዊ እውነት ነው። አሁን ቀጥታ እኮ የቃሉ ትርጉም ኦፒኒየን ማለት ነው፣ አመለካከት፣ አስተያየት ማለት ነው። ግን በቤተ ክርስቲያን ሊቃውንት ትምህርት ዶግማ ማለት የተገለጠ አምላካዊ እውነት ዲቫይን ትሩዝ ማለት ነው። ከዛ ይሄ የተገለጠ አምላካዊ እውነት ምን ጸባይ ያለው? ቅድም ያልናቸው መሻሻል የለውም፣ አምላካዊ እውነት ነው፣ የተገለጠ ነው ካለን እኛ ቅድም ብለናል ራሳችን እኛ በአስተያየታችን ምንጨምርበት ምንቀንስበት ነገር የለም። ራሱን ገላጭ ነው። እሺ ለምሳሌ ከቤተ ክርስቲያን አሁን ዶግማ ከሚባሉት አስተምህሮች የተወሰኑትን እንደ ምሳሌ እናንሳ። ምስጢረ ሥላሴ ዶግማ ነው አይደል? ያ ማለት በእግዚአብሔር አንድነትና ሶስትነት ማመን መታመን ማለት ነው። በዘመነ ሊቃውንት ጊዜ እና አሪዮስ በተነሱ ጊዜ እውነት ነው፣ ይሄ መልስ ተሰጥቷቸዋል፣ ትክክለኛ የቤተ ክርስቲያን መልስ። ስለዚህ በእነ አትናቴዎስና በእነ ቄርሎስ ዘመን እንደዚህ እናምን ነበር። አሁን ግን እንዴ ሰልጥነናል እኮ እግዚአብሔር አንድም አራትም ነው ማለት እንችላለን እንዴ? እንችላለን? በፍጹም አይቻልም። እግዚአብሔር አንድም ሶስትም ነው፣ አንድም ሶስትም ነው። መቼም ቅድም የማይለወጥ የማይሻሻል ያልነውን የተወሰነ ገባ እንበልበት። የማይለወጥ የማይሻሻል በየትኛውም አካል አንደኛ፣ በየትኛውም ጊዜ ሁለተኛ፣ በየትኛውም ሁኔታ ሶስተኛ። በየትኛውም አካል ምን ማለት ነው? በየትኛውም አካል በማያምንም በሚያምንም ከምእመናን ዘንድም ራሱ ከሚያምኑት ውስጥም በምእመንም በቄስም በጳጳስም በፓትርያርክም ማለት ነው። በየትኛውም አካል የማይሻሻል ማለት ነው። ግልጽ ነው አይደል? በየትኛውም አካል የማይሻሻል የማይለወጥ የማይታከል በየትኛውም አካል በቅዱስ ገሌም በየትኛውም አካል በመልአክም ቢሆን በየትኛውም አካል። ይሄንን ለማስረዳት ገላትያ 1:8 ላይ
እኛ ከሰበክንላችሁ ምስጢር ከሰበክንላችሁ ወንጌል ሌላ ከሰማይ መልአክም ቢሆን ቢሰብክላችሁ የተረገመው ይሁን ይላል። ማን? ቅዱስ ጳውሎስ። አሁን ከሰማይ መልአክ መጥቶ ሌላ ወንጌል ሌላ ምስጢር እኮ ይሰብካል ማለት አይደለም፣ ግን ምን ያህል ጥብቅ መሆኑን ለማስረዳት ነው። በየትኛውም አካል በመልአክም ቢሆን የማይሻሻል የማይለወጥ የማይበረዝ የማይደለዝ የማይሰረዝ ዶግማ በየትኛውም አካል ይሄ ነው። በየትኛውም ዘመንስ አይ በዘመነ ሰማዕታት እንደዚህ እናምን ነበረ፣ አሁን ግን ያለነው በ21ኛው ክፍለ ዘመን ነው እንደዚህ አናምንም አይባልም። መሰረተ እምነት ነው። ዶግማ እምነታችን አይለወጥም፣ አንድ ነው። በምንሳደድበትም ጊዜ በምንቆረጥበትም ጊዜ በሰይፍ እንዲሁም ደግሞ በማንሰደድበትም ጊዜ ሰላም በሆንም ጊዜ እምነታችን አንድ ነው፣ አንድ ነው። ያለበለዚያማ ሰማዕታት ለምን ሰማዕትነት ይቀበላል አይደል? እንደዚህ ልክ ይሄ እምነትን ተለማጭ ወይም ፍሌክሲብል ማድረግ የሚቻል ከሆነ ሰማዕታት ለምንድን ነው ሰማዕትና የሚቀበሉት? ስለ ክርስቶስ አምነው አይ ለክርስቶስ ነው የምንሰግደው ለጣዖት አንሰግድም ማለታቸው ታዲያ ስህተት ሊሆን ነው ማለት ነው። የማይለወጥ እውነት ስለሆነ የእግዚአብሔር አምላክነት የማይለወጥ እምነት ነው። እግዚአብሔር ብቻ አንድ አምላክ መሆኑ ማለት ነው፣ እውነተኛ አምላክ መሆኑ። ሌላው በየትኛውም ዘመን ማለት በዘመነ ሰማዕታት ይሁን በዘመነ ሊቃውንት ይሁን በዘመነ ጻድቃን ይሁን በዘመነ ሐዋርያት ይሁን በዘመነ ነቢያት ይሁን ያው ነው። እምነት ያው ነው። ሃይማኖት አንድ ምናምነው እምነት አንድ ነው፣ አይለወጥም። እሺ በየትኛውም አካል በየትኛውም ዘመን በየትኛውም ሁኔታ ምን ማለት ነው? ሁኔታ ማለት በረሃብ በጥጋብ በህመም በጤንነት በሞት በህይወት ማለት ነው። የማይለወጥ እውነት ነው። እኛ ብንሞትም ባንሞትም እግዚአብሔር አንድም ሶስትም ነው። እግዚአብሔር የዓለም ፈጣሪ ነው። እግዚአብሔር እውነተኛ አምላክ ነው። እኛ ብንፈጠርም ባንፈጠርም እኛ ስለተፈጠርን አይደለም እግዚአብሔር አምላክ ነው። በነገራችን ላይ እንደውም በጣም የሚገርም እኮ ትምህርት ነው የቤተክርስቲያን። አሁን ሌሎች ነገስታት እንዲሆኑ ሌሎች ሚነክሱባቸውን ሰዎች ይፈልጋሉ። ሚነክሱባቸው ሚሾሙባቸው ማለት የእግዚአብሔር ንግስና ግን እንደዛ አይደለም። ከዓለም አስቀድሞ እግዚአብሔር ንጉስ ነው እኮ ይለናል ቅዱስ ዳዊት። ዓለም ሳይፈጠር ማለት ነው። እግዚአብሔርሰ ንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር መዝሙር 72 ቁጥር 13 ላይ ከዓለም አስቀድሞ እግዚአብሔር ምን ነበረ ነው የሚለው? ንጉስ ነው የሚለው። እንደነ ዳዊት እንደነ ሰለሞን እሱ ንጉስ እንዲባል ንጉስ የሚሆንባቸውን አያስፈልጉትም የግዴታ። ግልጽ ነው አይደል? ልክ እንደዚያ ሁሉ አምላክ እንዲባል እግዚአብሔር እኛ ተፈጥረን አምላክ ማለት አያስፈልገንም። አምላክ መሆኑ እውነት ነው። እኛ ብንኖርም ባንኖርም ብንፈጠርም ባንፈጠርም በህይወት ብንኖርም ወደ ሞት ብንሄድም ብንሞትም ባንሞትም ማለት ነው። እግዚአብሔር ነው። አንድም ሶስትም ነው፣ አንድም ሶስትም ነው። አምላክ ነው። በሁሌ ሞላ ነው። እና በየትኛውም ዘመን በየትኛውም ሁኔታ ሌላው ደግሞ በየትኛውም ሁኔታ ባለፈው እንዲህ ብዬ ስለ ኦርቶዶክስ ሃይማኖት ያመንኩት ጤነኛ ስለሆንኩኝ አሁን ግን ወገቤን ስላመመኝ እንዲህ ብዬ አላምንም ማለት ይችላል እንዴ? ሰው በህመምና በጤንነት ያልኩት ይሄንን ነው። ግን እንደዚህ ማለት የሚቻልበት አለ። እሱም ለብቻው ሳይሆን ከንስሐ አባቱ ጋር። አሁን ጾም ላይ ግን እንደዛ ሊሆን ይችላል። ከንስሐ አባቱ ጋር ተመካክሮ አይደል? ስለ ጾም አያምንም ማለት አይደለም። በጤንነቱ እስከ 9 ሰዓት እስከ 10 ሰዓት ይጾም ነበረ። ውስጡ ግን ደዌ ካለው ህመም ካለው ላይጾም ይችላል። ታመምኩ ብሎ አለመጾም ይችላል። ታመምኩ ብሎ ግን አለማመን ይችላል። እሱ የቀኖና ጉዳይ ስለሆነ ያኛው አሁን የጾምን ያመጣው እና በየትኛውም አካል በየትኛውም ዘመን በየትኛውም ሁኔታ የእምነት ጉዳይ ምንም መፈናፈኛ የለውም ማለት ነው። ግን እምነታችን ምንድነው? እሱን ነገር በደንብ ማየት አለብን። ቤተክርስቲያን በተለይ አሁን ዶግማ ብላ የምታስተምራቸው ወይም የሃይማኖት መሰረት ብላ የምታስተምራቸው ያለ የዘወትር ጸሎታችን ውስጥ የሃይማኖት መሰረት ብላችሁ የምትጸልዩት አለ አይደል? ጸሎተ ሃይማኖት አይደል? አንድ አምላክ በሆነ ሁሉም በፈጠረ በእግዚአብሔር አብ እናምናለን። የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ ኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ከሁለተኛ አምላክ የተገኘ እስከ መጨረሻው ድረስ ይሄ በቃ ሃይማኖት ነው። ሃይማኖታችን ይሄ ነው ነገራችን። የተገለጠ ከእግዚአብሔር የተሰጠ ማለት ነው። እዚህ ውስጥ ምን አለ? ሥላሴ አለ። እዚህ ውስጥ ምን አለ? ሥጋዌ አለ፣ የአምላክ ሰው መሆን። እዚህ ውስጥ ምን አለ? ጥምቀት አለ። እዚህ ውስጥ ምን አለ? ቁርባን አለ።
እዚህ ውስጥ ምን አለ? ክርስቶስ ተሰቅሎ ሞቶ ዓለምን ማዳኑ አለ። ይሄ ዶግማ ነው። እዚህ ውስጥ ምን አለ? ቤተክርስቲያን በአንዲት ቤተክርስቲያን እናምናለን። ሐዋርያት በሰሯት በአንዲት ክርስቶስ ቤተክርስቲያን እናምናለን ይላል። ቤተክርስቲያን አለች። ቤተክርስቲያን መሳይ ተመሳሳይ የላትም ማለት አንዲት ናት። እዚህ ውስጥ ምን አለ? ጥምቀት አለ ብለናል። የሚመጣውን ህይወት ለዘላለሙ አሜን። የሙታን መነሳት ተስፋ እናደርጋለን። ትንሣኤ ሙታን አለ እዚህ ውስጥ። ከዛስ ህይወት ለዘላለም መኖር አለ። እነዚህ በሙሉ ችምችም ብለው በቃ የቤተክርስቲያን ዶግማዎች የሚባሉት እነዚህ ናቸው። እዚህ ውስጥ ምን አለ? ነገረ ማርያም አለ። በነገራችን ከሰማይ ወረደ በመንፈስ ቅዱስ ከቅድስት ድንግል ማርያም ፍጹም ሰው። ነገረ ማርያም እኮ ማለት እመቤታችን ቅድስት ድንግል ማለት ነው። ሌላ ነው እንዴ? ማምለክ ነው እንዴ? እመቤታችን አይደል? ማክበር ነው አይደል? በቃ እና በየትኛውም አካል በየትኛውም ዘመን በየትኛውም ሁኔታ የማይለወጥ የማይሻሻል የማይጨምርበት የማይቀነስበት ማለት ነው ዶግማ። አንድ ቀኖና ምን ማለት ነው ሲባል ደግሞ ይሄ የምናምነውን ዶግማ ብለን የምናምነውን እምነት እንዴት እንፈጽመው ማለት ነው ባጭሩ። ዶግማ ብለን ያመነውን እምነት እንዴት ተግባር ላይ እናውለው፣ እንዴት እንፈጽመው። ተግባራዊ ነገር ማለት ነው። ሲጀመር ራሱ ካኖን ይሉታል በግሪኩ ማለት ነው። በግሪኩ ካኖን ይሉ ምንድነው ትርጉሙ ሲሉ ራሳቸው ይተረጉሙታል። መስፈሪያ መስፈርት ማለት መለኪያ ማለት ነው። መለኪያ ምን ማለት ነው? በዚህ መቁረጥ ማለት ነው አይደል? ምን ማስያዝ ነው? ሳይዝ ማስያዝ ማለት ነው። ቅርጽ ማስያዝ ማለት ነው። ልክ እንደዛ ሁሉ እሺ ስለ ምስጢረ ሥላሴ አምናለሁ። ምስጢረ ሥላሴን በህይወቴ እንዴት ልተርጉመው እንዴት ልፈጽመው ሲባል ምን ማለት ነው? አሁን ልበላ ስል ምን ልበል ማለት ነው? መስከሬ እበላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እየመሰከርኩ ማለት ነው። ለምሳሌ አሁን በመጽሐፍ ቅዱስ ዘመን ለምንድን ነው በአብ በወልድ በመንፈስ ቅዱስ የምንለው? ለምንድን ነው በስመ ወልድ በስመ አብ በስመ መንፈስ ቅዱስ ማንለው? ለምንድን ነው በስመ መንፈስ ቅዱስ በስመ አብ በስመ ወልድ ማንለው? ይሄ አባቶች ስርዓት ነው። ግልጽ ነው አይደል? እንጂ መጽሐፍ ቅዱስ ላይ በሁሉም አለ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። አሁን የስሙን አጠራር ራሱ ቅደም ተከተልም ይላል ጌታ አብ ወልድ መንፈስ ቅዱስ። ቅዱስ ጳውሎስ በመልእክቱ ደግሞ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ቸርነት የመንፈስ ቅዱስ ኅብረት ይላል። ወልድ አብ መንፈስ ቅዱስ ይላል። ስለዚህ ሰው በዚህ እንኳን እንዳይለያይ ልዩነት መስሎት እንዳይጣላ አባቶች በኋላ ሲመጡ ምን አደረጉ? አይ ስንባርክም መጽሐፍትንም ስንጀምር ምንም ነገር ስንጀምር እንዲህ እንጀምር ብለው እንደማረግ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ በቃ እንጂ ይሄ የስሙ መቀዳደም ምስጢር ያፈልሳል እንዴ? አይፈልስም። ሶስቱም አካላት እኩል ስለሆኑ ሥላሴ እኩል ናቸው። ይበላለጣሉ እንዴ? አይበላለጥም። ግን በዚህ ልዩነት በአጠራር ልዩነት ምክንያት ሰይጣን ምን እንዳያገኝ ነው ፈንታ አግኝቶ ሰውን ከሰው እንዳይለያየ እና ምናምነውን እምነት እንዴት እንፈጽመው ማለት ነው ባጭሩ ቀኖና ማለት። እዚህ ውስጥ የጾም ቀኖና አለ፣ የጸሎት ቀኖና አለ፣ ብዙ አይነት ቀኖና የመጻሕፍት ቀኖናዎች አሉ፣ ብዙ አይነት ቀኖናዎች አሉ። እና የትኞቹን እንቀበላለን የትኞቹን አንቀበልም? ስንጾም እንዴት ነው የምንጾመው? ስንጸልይ እንዴት ነው የምንጸልየው? እንዴት ነው ማንጸልየው? እንዴት ነው ማንጾመው? ከመጽሐፍ ቅዱስ ጀምሮ እነዚህ ሁሉ በቤተክርስቲያን ቀኖና ውስጥ አሉ። ምናምነውን እንዴት እንፈጽመው ማለት ስለሆነ ቀኖና። ሶስተኛው ደግሞ ትውፊት ነው። አሁን የመጀመሪያውን ዶግማ ብለናል፣ ሁለተኛውን ቀኖና ብለናል። ሶስተኛው ምንድነው ያለው? ትውፊት። ትውፊት ደግሞ በአጭሩ የሁለቱ መንገድ ማለት ነው። ዶግማና ቀኖና ከትላንት ዛሬ የመጡበት መንገድ ማለት ነው። በነገራችን ላይ ምንም ነገር እንኳን ቤተክርስቲያን ውስጥ ከቤተክርስቲያን ውጪ ያለው ትውፊት የተገኘ የለም። ምንም ነገር ለምን? ትውፊት ራሱ ቃሉ ምን ማለት ነው? ቅብብል ውርርስ ማለት ነው። መቀበል መውረስ ማለት ነው። ስለዚህ ሰው ዓለም ላይ እንኳን ቤተክርስቲያን ይቀርና ከቤተክርስቲያን ውጪ በዓለም ውስጥ ራሱ ብዙ ጊዜ ሰው ከማን የወረሰውን ነው የሚኖርበት ከአባቶቹ ከትውልድ ወደ ኋላ ማለት ነው። እና ከዚህ ዓለም ጀምሮ ማለት ነው። እና በቤተ ክርስቲያን ደግሞ ያለው ትውፊት ምን ይባላል? ለየት ብሎ ከዓለም ትውፊት ቅዱስ ትውፊት ይባላል፣ ወይም ሆሊ ትራዲሽን ይባላል። እና ምን ማለት ነው? አሁን ትውፊት ዶግማ ያልነውን ቅድም ያነሳነውን የእምነታችን መሰረት
በእግዚአብሔር ዘንድ ያለውን እውነት ግን ደግሞ ለኛ ለሰዎች የተገለጠው እሱ በፈቃዱ የገለጠው እንዴት ነው የተቀበልነው ሲባል በትውፊት ነው የተቀበልነው እንጂ እኛ ለሁላችንም እግዚአብሔር ለሙሴ እየተገለጠ ለኤልያስ እየተገለጠ ለዮሐንስ እየተገለጠ አይደለም በየቤት ቁጥራችን አይደለም ሐዋርያት ከማን ተቀበሉ ከነቢያት ከዛ በኋላ ሰማዕታት ከማን ተቀበሉ ከሐዋርያት ሊቃውንት ከማን ተቀበሉ ከሐዋርያት ጻድቃን ከማን ተቀበሉ ከሐዋርያት እኛን ከማን ተቀበልን ከነዚህ ሁሉ ቅዱሳን ያልተቀበልነው ነገር የለም ማለት ነው ትውፊት ማለት ቅብብል ውርርስ ማለት ነው ቅዳሴ ላይ የምታስታውሱ ከሆነ ወንጌልን በአዋጅ በአብይ ዜማ ካዜመ በኋላ በታቦቱ ፊት ዋናው ካህን ወንጌል ካለ በኋላ ሊያነብ ሲል ይወርዳል ወደ ምስራቅ በቀኝ በኩል ብሎ ይዞርና መንበሩን ከዛ ይወርዳል ወለታች እንዲህ ይዞ መጽሐፉን ምን ይላል የሚናገረውን ያስታውሳል እነሆ ወንጌለ መንግስት ይላል እነሆ የመንግስቱ ወንጌል ማለት ነው ከዛ ንፍቁ ካህን ምን ይለዋል ይቀበላል አይደል ንፍቁ ካህን ነው ይቀበሉ ዲያቆኑ አይነካም ንፍቁ ካህን ምን ይለዋል ይቀበልና ለጀግና የለም ያስታውስ መንግስቶ ወጽድቆ ዘአውፌን አውፌኩከ ይችል ለማለት ነው መንግስቱንና ጽድቁን እንዳቀበለኝ አቀበልኩ እንዳወረሰኝ አወረስኩ ነው የሚለው ማን ንፍቁ ማን ከዛ ለማን ነው የሚሰጠው ለዲያቆኑ ዲያቆኑ እንደ አትሮኖስ ሲሆንና እሱ ደግሞ መንግስተ ሰማያት ቀርባለችና ንስሐ ገቡ ይላል ይነበባል ወንጌል እና እንዳቀበለኝ አቀበልኩ ቅብብል ነው ማለት ነው ምን ማለት ነው ጌታ ቃሉን ለማን አቀበለ ነው ለሐዋርያት ደግሞ ለማን ለተከታዮች ለተማሪዎቻቸው ማለት አይደል ዋናው ካህን ለንፍቁ ካህን ደግሞ ለዲያቆኑ ማለት እሱ እኮ ነው የዋናው ካህን የማን ምሳሌ ነው የጌታ ንፍቁ ካህን የማን ምሳሌ ነው የቅዱስ ጴጥሮስ የሐዋርያት ዲያቆኑስ ደግሞ የነ ቅዱስ እስጢፋኖስ እና ደግሞ ከዛ በኋላ ያሉት አገልጋዮች ማለት ነው ግልጽ ነው አይደል መቀባበል ነው ማለት ስለዚህ ሥርዓቱንም እምነቱንም ከጌታ ተቀብለናል በሐዋርያት በኩል ከዛ ደግሞ እኛ ጋር ደርሷል ማለት ነው ከትውልድ ከትውፊት ውጪ መሆንም አይቻልም ማንም የማይቀበል የለማ ከሱ በፊት ከነበሩት የማይቀበል ማንም የለም እኛ በትውፊት አናምን ይላልና ትውፊት የሚታመንበት አይደለም በሪያሊቲ ነው ልክ ምን ማለት ነው እውነታ ነው ከዛ ውጪ መሆን አይቻልም ጊዜ ነው አሁን እኛ ዓርብ ላይ ለመድረሳችን ሐሙስን ማድረግ አለብን አይደል ሐሙስ ለዓርብ ያቀበለዋል ማለት ነው ዓርብ ደግሞ ለማን ያደርሰናል ለቅዳሜ ነው አይደል እንደዛ ማለት ነው ቅብብል ማለት ግን በቤተ ክርስቲያን ውስጥ ያለው ትውፊት ለየት የሚያደርገው ምንድነው የመንፈስ ቅዱስ ጥበቃ አለው በመንፈስ ቅዱስ ይጠበቃል በጣም ልዩ ምስጢር የሚሆነውና የሚያስደንቀው አንዱ ይሄ ነው በነገራችን የመንፈስ ቅዱስ ጥበቃ አለው ቅዱስ ትውፊት ይባላል ከነሱም ሆሊ ትራዲሽን ማለት ቅዱስ ትውፊት ይባላል መጽሐፍ ቅዱስ መቼ ነው የተጻፈው ብለን መጠየቅ አለብን በነገራችን ላይ መጽሐፍ ቅዱስ መቼ ነው የተጻፈው ጌታ ያስተማረ መጽሐፍ ቅዱስ ተጽፏል እንዴ ሐዲስ ኪዳን ይያልኩኝ ነው ተጽፏል እንደው እስቲ ካላችሁ መረጃ ንገሩኝ ጌታ ያስተማረ በ3 አመት ከ3 ወር መጽሐፍ ተጽፏል የሐዲስ ኪዳን አልተጻፈም እሺ ጌታ ጻፉ ብሏል እንዴ አዟል እንዴ አንድ ቦታ ወንጌል ላይ አላዘዘም እስኪ ያረግ ድረስ ማለት እሺ እሱ ካረገ በኋላ ሐዋርያት በዝግ ቤት ሆነው በ50ኛው ቀን ምንን ተቀብለዋል መንፈስ ቅዱስን ተቀብለዋል በጣም ጥሩ ወዲያው መጽሐፍ ውስጥ ገብቷል እንዴ አልገቡም እና ሐዲስ ኪዳን ራሱ የጻፈው የመጀመሪያው ወንጌል የጻፈው በ53 ዓመተ ምህረት ነው የማርቆስ ወንጌል ማለት ነው በመሃል 20 ዓመታት አሉ ጌታ ያረገው በ33 ዓመተ ምህረት ነው ግልጽ ነው አይደል የጌታ ዓመት ከዜሮ ዜሮ የሚጀምረው ጌታ የተሰቀለ የሞተው በፈቃዱ በስንት ዓመቱ ነው በ33 ዓመት ያረገውም በ33 ዓመቱ ነው በ40ኛው ቀን ስለሆነ በተነሳ መጽሐፍ አልተጻፈም ከዛስ ወንጌላት ትንሽ መጽሐፍ የጀመሩት ከ30 ዓመታት በኋላ ነው ወንጌላት መልእክታትም እንደዚያው ለመጨረሻ ላይ ከሐዲስ ኪዳን መጽሐፍት የተጻፈው በ95 ዓመተ ምህረት አካባቢ የዮሐንስ ራእይ ነው የቅዱስ ዮሐንስ በፍጥሞ ደሴት እያለ በጉዞት የተጻፈው ማለት ራእይ አይቶ እስከዛ ድረስ ከዛም በኋላ ራሱ አልተሰበሰበው መጽሐፍት እንዳሁኑ እንደዚህ አይደለም መጽሐፍ በነገራችን እንግዲህ በአንድ የተሰበሰበው ከ1000 ዘመናት በኋላ ነው
ይሄ መጽሐፍቱ ስብስብ ማለት ነው እንጂ ጥቅል ሆኖ የማርቆስ ወንጌል፣ የማቴዎስ ወንጌል፣ የሐዋርያት ሥራ እየተባለ ነው ያለው ለብዙ ዘመናት ለ400 ምናምን ዓመታት በጥቅል ብቻ ተለያይቶ ማለት ነው። ግን ቤተክርስቲያን አልነበረች፣ እምነቱ አልነበረ እና እንዴት ነበር ስትኖር የነበረው? ይሄንን መጠየቅ አለብን። ለዚህ ነው ለዚህ ጥያቄ ነው ይሄን ሁሉ እንትን ያለው እና ትውፊት ምንድነው? ዝም ብሎ ይሄ በቃል የአፈ ታሪክ ምናምን የሚለው ሰው አለ። አሁን አንዳንድ ሰው እንደዛ የሚረዳው ሰው አለ፣ ግን ትክክል አይደለም። ሲጀምር ከትውፊት የሚወጣ የለም። መጽሐፍ ቅዱስን ራሱ በትውፊት ነው የተቀበልነው። ያ አይደለም መጽሐፍ ቅዱስ ያው መጽሐፍ ቅዱስ ምንለውን መጽሐፍ ራሱ በምንድን ነው የተቀበልነው? በትውፊት እንጂማ ምን ማረጋገጫ አለ? የጴጥሮስ ወንጌል የሚባል እንደሌለ ምንድነው ማረጋገጫቸው? የኒቆዲሞስ ወንጌል የሚባል እንደሌለ ከትክክለኞቹ መጽሐፍት ውስጥ ማለት ምንድነው ማረጋገጫቸው? እኛ ትውፊት ብለን እንመልሳለን፣ ከአባቶቻችን ተቀበልን ብለን እንመልሳለን። ሌሎቹ ምንድነው የሚመልሱት? ጠይቃችሁ ታውቃላችሁ? አሁን ያስከው 66 መጽሐፍ ቅዱስ 66 ብቻ መሆኑን ማን ነገረ? 70 ቢሆንስ 90 ቢሆንስ 190 ቢሆንስ ማን ነገረ? ማን የቀነነልህ? ቀኖናውን ቀኖና ማለት ውሳኔ ነው አይደል? መስፈሪያ ማለት ነው። ማን ነው ለክቶ ቆርጦ የሰጠ ይሄን መጽሐፍ? ማን ነው? ወንጌላት 4 ብቻ ናቸው፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ያላት ማን ነው? በምን አወቀን? ይሄን እኛ ለኦርቶዶክሳውያን በትውፊት ነው ያወቅነው ማለት ከአባቶቻችን በተቀበል። ሌሎቹ የሚመልሱትን እናያለን። ግልጽ ነው አይደል? ትውፊት ዝም ብሎ ይሄ የአፈ ታሪክ ብቻ አይደለም ማለት ነው። ሲጀምር እንዳለ አጠቃላይ የቤተ ክርስቲያን ሕይወት ማለት ነው ትውፊት ማለት። ቤተ ክርስቲያን አገልግሎት ሲገለገል እኛም ራሱ ቤተ ክርስቲያን ውስጥ ስንገባ ወደ ቀኝ እንድንዞር የትኛው መጽሐፍ ላይ ተጽፏል? ጽናው የሚታጠንበት እንዲህ አይነት ስትራክቸር እንዲህ አይነት ቅርጽ እንዲኖረው ያዘዘው ማን ነው? ከሐዋርያት ጊዜ ጀምሮ የነበረ ነው። ስለዚህ ምን ሆነ? ያዩትን ይቀበላሉ፣ ያደርጋሉ፣ ያዩትን ያደርጋሉ ተተኪ ትውልዶች ማለት ነው። እና ሐዋርያትም ከጌታ ከቃሉ የተናገረውን ሰምተዋል፣ ያደረገውን ምን አድርገዋል? አይተዋል። ስለዚህ እነሱም ደግሞ ለተከታዮቻቸው እንደዛ አድርገዋል። ለምሳሌ በምሴተ ሐሙስ በሐሙስ ምሽት ምስጢረ ቁርባንን ጌታ ሲመሰርት አይኖቹን አቅንቶ እጆቹን ዘርግቶ ህብስቱን ባርኮ አመሰገነ ማለት ቀደሰ ማለት ቅዳሴ ከዛ ነው ይመጣ። ቆርሶ ሰጣቸው ይላል። ይሄ በሁለት መስመር ነው ወንጌል ላይ የተጻፈው። ድርጊቱ ግን ከዛ በኋላ እነማን አይተውታል? ሐዋርያት አይተውታል 12። ስለዚህ እሱ ካረገ በኋላ ጌታ እነሱ ራሳቸው በቤተ ክርስቲያን ውስጥ እየፈጸሙት እስካሁን ድረስ አለ። ቅዳሴ ማለት እሱ ነው። ምስጢረ ቁርባን ማለት እሱ ነው። ግልጽ ነው አይደል? እንጂ እያንዳንዱ ነገር አልተጻፈም። ሲጀምር የተጻፈውም ራሱ የደረሰን በምንድን ነው? በትውፊት ነው። ቅድም እንዳልነው 4 ብቻ ወንጌላት እንዳለን እኮ የምናውቀው እርግጠኞች የሆነው በትውፊት ስለተቀበል ነው። የቅዱስ ጳውሎስ መልእክታት 14 ብቻ መሆናቸውን እርግጠኞች የሆነው በትውፊት ስለተቀበል ነው እንጂ ለምን ነው 34 ነው ማን ነው? ግልጽ ነው አይደል? ያ ነው ትውፊት ቀላል ነገር አይደለም። ዶግማም ቀኖናም የመጡበት ምንድነው መንገር ነው። አጠቃላይም የቤተ ክርስቲያን ሕይወት ነው ትውፊት የሚባለው። ግን የማን ጥበቃ አለው ብለናል? ሁሉ ጊዜ መዘንገት የሌለብን የመንፈስ ቅዱስ ጥበቃ ያለው ነው። እኛ ስለፈለግን እንጠብቀው ስላልፈለግን ማን ጠብቀው አይደለም፣ ባለቤቱ ስለሚጠብቀው ነው ትውፊት። እና የበታችም ተደርጎ የሚታሰብ አይደለም ማለት ነው። ከቀኖናና ከዶግማ የበታች ተደርጎ ይሄ ትውፊት ነው አይባልም። አንዳንድ ወጎች አሉ ትውፊት የማይባሉ ከዋናው የቤተ ክርስቲያን ትውፊት የማይቆጠሩ አንዳንድ ወጎች ሊኖሩ ይችላሉ። ልማዶች በየአካባቢው ልዩነት ይኖራቸው እነሱን ማለት አይደለም። ዋና የቤተ ክርስቲያን ትውፊት ማለት ይሄ ከሥርዓት አምልኮት ጋር ከእምነት አፈጻጸም ከምስጢራት አፈጻጸም ከሥርዓተ ጸሎቱ ከጾሙ ጋር ከስግደቱ ጋር የሚገናኘውን ማለት ነው እንጂ የየአካባቢውን ልማድ ማለት አይደለም። በራሱ መጥፎ አይደለም፣ ግን ዋና የቤተ ክርስቲያን ትውፊት ምንለው እዚህ ጋር እሱን አይደለም። ለማንኛውም ዶግማ ቀኖና ትውፊት ይሄ ነው። ደከማችሁ ወይስ እናቁ? እሺ እየጨረስን ነው፣ አይዟችሁ። ሌላ ነገር እግዚአብሔር ሀልዎተ ፈጣሪ ሀልዎተ እግዚአብሔርን በሚመለከት አንድ ክፍል አለ። እሱ ላይ ትንሽ ነገር ነው ማለት የምፈልገው።
እንደ ትምህርት ስልት የቅርብ ጊዜ ስልት ነው። በነገራችን ላይ አሁን ነገር ሃይማኖት ውስጥ ሀልዎተ እግዚአብሔርን ማስተማር በራሱ መጥፎ አይደለም፣ ግን ካስተዋል ነው ከጥንት ጀምሮ ያለው የኢትዮጵያን የትምህርት ስርዓት ካሪኩለም እንበለው ምን ብሎ ነው የሚጀምረው? ጥያቄና መልስ ነው። የሚያስታውሳለ ማን ፈጠረ? ስላሴ ስንት ናቸው? አንድም ሶስትም ብሎ ነው የሚጀምረው። የመጀመሪያው ጥያቄ ምንድን ያለው? ማን ፈጠረ? እግዚአብሔር አለ ወይስ የለም አይደለም የሚለው። እግዚአብሔርም አለ፣ አንተ ግን ማን ፈጠረኝ ብለህ ነው የምትመሰክረው ብሎ ነው በምስክርነት ነው የጀመረው ማለት ትምህርቱ። ማን ፈጠረ? አሁንም ህፃናት ጋር እንደዚህ ነው። ማን ፈጠረ? ስላሴ ስንት ናቸው? አንድም ሶስትም። አንድነታቸው በምንድን ነው? በዚህ ሶስትነታቸው በምንድን ነው? በዚህ ከዛ ግን ሰው በዘመናዊ ትምህርት ሲያልፍ ለብዙ ፍልስፍናዎች ተጋላጭ ሲሆን እንደዚያ እግዚአብሔር የለም የሚል እኛ ሀገር እየተበራከተ መጣ ማለት ነው። ከዛሬ 80 ዓመት 70 ዓመት ጀምሮ ከዚያ በኋላ ምን ይችኛዋ ትምህርት ገባሽ ማለት ነው። አስፈላጊ ሆነች ማለት ሀልዎተ እግዚአብሔር ለመኖሩ መኖሩም እናቀባቸው አንዳንድ ምልክቶች እንደማለት ነው እንጂ እንደ ሄደን አይተነው አነጋግረነው አለ ወይስ የለህም ብለነው ማለት አይደለም። ቅድም ብለናል እግዚአብሔር እንደዛ አይገኝም። ግን የሚያስረዱ አስረጂ ነገሮች አሉ። ከዛ ውስጥ አንደኛው ስነ ፍጥረት ነው ይላሉ አባቶቻችን ራሳቸው። ይታወቅ እግዚአብሔር በፍጥረቱ ለፍጥረቱ፣ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ፍጥረታት ምንድነው የመጀመሪያ ተግባራቸው ይባል? ለሰው ልጅ ዕውቀት መሆን ነው። ስለማን ዕውቀት መሆን? ስለ እግዚአብሔር። የፈጠረኝ እኮ እግዚአብሔር የሚባል አምላክ አለ ብለው ራሳቸው ሰባኪዎች ናቸው ይላል። እንደውም ቅዱስ ኤፍሬም ሶርያዊ ማለት ፍጥረታት የተገለጡ መጽሐፍት ናቸው ይላል። እነዚህን ፍጥረታት የተገለጡ መጽሐፍት የሆኑ ፍጥረታት በማንበብ በፍጥረታት በኩል ሰው ወደ ማን ይደርሳል? ወደ ፈጣሪው ይደርሳል። በእምነት ማለት ነው። በእምነት ይደርሳል። ስለዚህ በስነ ፍጥረት እግዚአብሔር መኖሩ ይታወቃል። መጽሐፈ ኢዮብ ላይ ምዕራፍ 12 ቁጥር 7 ላይ ምን ይላል? መጽሐፈ ኢዮብ ምዕራፍ 12 ቁጥር 7 ላይ አሁን ግን እንስሶችን ጠይቅ ያስተምሩሃል፣ የሰማይን ወፎች ጠይቅ ይነግሩሃል፣ ወይም ለምድር ተናገር ምድርን ተናገራት እያለ ነው። እርሷም ታስተምራለች፣ የባህር አሳዎችም ይነግሩሃል የእግዚአብሔር እጅ ይህንን እንዳደረገ ከነዚህ ሁሉ የማያውቅ ማን ነው ይላል። የእግዚአብሔር እጅ ማለት እግዚአብሔር በስልጣኑ እነዚህን ሁሉ ፍጥረታት እንደፈጠረ ከነዚህ የማይመሰክር ማያስተምር ማን ነው ማለት ነው። እናንተ አስተውለህ በትህትና መንፈስ ሆነ ፍጥረታትን ካገናዘብክ ከተረዳህ ፍጥረታት ወደ ማን የሚጠቁሙ ናቸው ይላል? ወደ ፈጣሪያቸው የሚጠቁሙ ናቸው። ከዚህ ጋር ተያይዞ የአምላካዊ መግቦትም ይነሳል። እግዚአብሔር ልክ እንደሌሎቹ ሰዎች እኛ ፈጠረውና ከዛ በኋላ ተለየው የሚል አስተያየት የለንም ወይም አስተሳሰብ የለንም። ፈጠረውና ፍጥረቱን ከዚያስ ከፍጥረቱ ጋር ምን አለው? ግንኙነት አለው። የምን ግንኙነት? የመመገብ ይመግቧል፣ ያስተዳድሯል ማለት ነው። አስተዳዳሪው እግዚአብሔር ነው እና ወቅቶችን የሚያፈራርቃቸው እሱ ነው። ውሆች እንዲፈሱ ከመነሻቸው እስከ መድረሻቸው ድረስ የሚቆጣጠራቸው እሱ ነው። እንደውም የቤተክርስቲያን ጸሎት ላይ እኛ ሁላችንም ሰግደን አሜን ኪርያላይሶን እግዚኦ ተሳለነ ምንለው ላይ ማለት ውሆችን እስከ ልካቸው እስከ መጠናቸው ድረስ እንዲመላለን ብለን ስለ ውሆች እንማልዳለን ይላል አይደል ዲያቆኑ። እና ውሆችን ራሱ ከመጠናቸው እንዳያልፉ ጎርፎ ነው ለሰው እንዳያስቸግሩ ሰውን እንዳይጎዱ ፍጥረትን እንዳይጎዱ የሚያረጋቸው እሱ ነው። እንጀኛ ኃጢአት ሲበዛ በደላችን ሲበዛ ሊተዋቸው ይችላል፣ አለንጋ ሊያረጋቸው ይችላል። ግን ዞሮ ዞሮ ተፈጥሮን የሚቆጣጠር የሚያስተዳድር የሚመግብ ማን ነው? እግዚአብሔር ነው። እና ይሄ ልክ አይዛነፍም። ዘመናት እየተቀያየሩ አውዳቸውን ሳይስቱ ይመጣሉ። 12 ወር ካለፈ በኋላ 13ኛው ጳጉሜም ካለፈ በኋላ አንድ ዑደት ማለት ነው። የቀኑንም እንደዚህ 24 ሰዓት ሲፈጸም እንደዚህ 24 ሰዓት ተለጥጦ 48 ሰዓት አልሆነም፣ ወይም ከዛ በላይ ከዛ በታች አልሆነም፣ 24 ሰዓት ነው። እነዚህን ሁሉ የሚቆጣጠራቸው ማን ነው? እግዚአብሔር ነው። መመገብ ማለት ይሄ ነው። መመገብ ይሄ ምግብ ብቻ መመገብ አይደለም፣ ማስተዳደር ማለት ነው። እና እነዚህን ሁሉ ነገሮች የወቅቶችን መፈራረቅ፣ የውሆችን መፍሰስ፣ ከዛ በኋላ የአዝማናትን መመላለስ፣
ሌሎችም የምድርን ፍጥረታት በሙሉ ዲዛይናቸውን ስናይ የሆነ ዲዛይነር አለ፣ የሆነ ከነሱ በላይ ሆኖ እነሱን እንደዛ ያደረጋቸው አለ ብለን እንድናስብ ያደርገናል። አስረጂ ነው ማለት ነው። ፍጥረቱም አምላካዊ መግቦት በአምላካዊ መግቦትም እግዚአብሔር ይታወቃል። ሶስተኛ የህሊና ምስክርነት ቅድም ያነሳናት ጉዳይ ነበር። ሰው በተፈጥሮ ከዘመድ አዝማዱ ከእናት ከአባቱ ይልቅ ለእግዚአብሔር የሚቀርብ ነገር እኮ አለው በልቦ ነው። አሁን በኃጢአት እየተሸፈነ ነው እንጂ የለጥለጥ ብናረገው በንስሐ ከዘመድ አዝማዳችን ከወላጆቻችን ከተወለድንባቸው የበለጠ ማን ይቀርናል? ለልቡናችን ማን መናገር ይችላል? እግዚአብሔር መናገር ይችላል። ለሰው መግለጽ አንችለውም እኮ እንዲህ ብለን አከናውነው ነው፣ ምስጢር ነው። ግን ለኛ የሚረዳን ነገር የለም። የምንረዳው ነገር ብናውቀው ነገር በውስጣችን እንደዚያ ማለት ነው። እና ምንድነው ሰው በተፈጥሮ ከአምላክ ጋር ምን ያለ ነው? የተገናኘ ነው፣ የተሳሰረ ነው። ይልቁንስ ደግሞ ህሊናው እንዲሁ እግዚአብሔርን ሁሉ ጊዜ የሚፈልግ ነው፣ አምላክ የሚፈልግ ነው። እንደው አላምንም እንኳን ቢል በተለያየ መንገድ ይፈልገዋል። ብዙ ጊዜ ከመታመን ብዛት ከብዙ የህይወት ውጣ ውረድ ብዛት እንደዚያ ይሆናል በአብዛኛው እግዚአብሔር የለም የሚሉት። ግን በውስጣቸው ምንድነው የእውነት እግዚአብሔር የለም ሳይሆን ውስጣቸውን ግብት ብለን ስናየው የተናደዱበት እግዚአብሔር ነው ያለው። እሱማ ቢኖር እነዚህ ሁሉ ህፃናት እንዴት ይሞታሉ ብለው ነው። ለምሳሌ እሱማ ቢኖር እንደዚህ እና የሰው ተፈጥሮ አምላክን ብትፈልግ ነች። ህሊናውም ደግሞ የአምላክን መኖር ለራሱ ይመሰክርለታል። ለሌላ ሰው በአፉ እንዴት ገልጦ ላይናገር ይችላል። ግን ውስጡ ህሊናው ይነግረዋል። በትንሹ ህሊናው ይነግረዋል። የሆነ ነገር በለሆሳስ የሚነግረው ነገር አለ። የህሊና ምስክርነት ማለት ይሄ ነው። ሌላው ቃለ እግዚአብሔርና የታሪክ ምስክርነት ይሄ ያው በቤተ ክርስቲያን ያለው ማለት ነው። ሌላኛው ከዚሁ ጋር ተያይዞ አምላካዊ መገለጥ ቃለ እግዚአብሔር አምላካዊ መገለጥ አንድ ነው። ዲቫይን ሬቨሌሽን ማለት ነው። በእነዚህ ሁሉ እግዚአብሔር መኖሩ ታውቋል፣ ይታወቃል። ግን እኛ እንወቅህ ብንለውም አንወቅህ ብንለውም እግዚአብሔር ነው አለ። እኛ ስላለው የሚኖር ስላላልነው የማይኖር አምላክ ነው እንዴ? አይደለም። ብናቀው እኛ ነው የምንጠቀመው ለማለት ነው። የመጨረሻ ይሄው እግዚአብሔር አምላክ ብቻውን ለዘላለም የሚኖር አንድ አምላክ ብቸኛ አምላክ ሆኖ ሳለ ክብሩ በራሱ እንዳይቀር በጸጋ ክብሩን ለማሳተፍና ለማካፈል ማንን ፈጠረ? ፍጥረታትን ፈጠረ። ይልቁንም ደግሞ ከሰውንና መላእክትን ፈጠረ ክብሩን እንዲወርሱ ስሙን አመስግነው። ሌላው ፍጥረታት የተፈጠረው በሙሉ ለሰው ነው። በነገራችን ላይ እግዚአብሔር ነው የፈጠረው፣ ግን ፍጥረታትን በሙሉ ለማን የፈጠረው? ለሰው። ሰው በእነዚያ ፍጥረታት አማካኝነት ማንን እንዲያገኝ ቅድም ብለናል? ፈጣሪው እንዲያገኝ፣ አንዳንዱን ለመመገብ፣ አንዳንዱን ለማሰብ አይቶ እንዲያደንቃቸው ማለት እነሱን አይደለም የሚያደንቀው፣ በእነሱ አማካኝነት ማንን እንዲያደንቅ? እግዚአብሔር እንዲያደንቅ። አንዳንዱ ደግሞ የተፈጠሩት እነሱን መፈጠራቸውን አይቶ ማንን እንዲያስብ እንዲያስታውስ እግዚአብሔር። ይሄንን በአጭሩ ሰንበት ትምህርት ቤት ላይ ምንድነው የሚባለው? ለአንክሮ ለተዘክሮ ለምግብነት ታስታውሳላችሁ? ለአንክሮ ለተዘክሮ ለምግብነት ፍጥረታት የተፈጠሩት። አንክሮ ምን ማለት ነው? ማድነቅ። ማንን እንዲያደንቅ? ሰው እንዲያደንቅ። ማንን እንዲያደንቅ? እግዚአብሔር እንዲያደንቅ ፍጥረት ተፈጠረ ማለት ነው። ተዘክሮ ምን ማለት ነው? ማሰብ። ማን እንዲያስብ? ሰው እንዲያስብ። ማንን እንዲያስብ? እግዚአብሔርን እንዲያስብ ፍጥረቱን አይቶ። ለተዘክሮ ማለት እሱ ለምግብነት ግልጽ ነው። እንዲመገብ ነው፣ እየቀጠፈ እንዲበላ ማለት ነው። እና ፍጥረት የተፈጠረው ለሰው ነው። ሰው የተፈጠረው ደግሞ የእግዚአብሔርን ክብር ለመሳተፍ ነው። በመልክና በምሳሌ መፈጠሩ ሁላችን እናውቃለን። ከዚያስ ደግሞ በነፍስና በስጋ ተዋህዶ እንደተፈጠሩ ሁላችን እናውቃለን። ነፍስ ብቻ ማለት አይደለም ሰው፣ ስጋም ብቻ ማለት አይደለም፣ ነፍስም ስጋም ማለት ነው። ይሄ በኋላ ለስጋው ይጠቅማል። አሁን በኋላ ምስጢረ ስጋዊ እንማራና ክርስቶስ አምላክ ብቻ ማለት አይደለም፣ ሰው ብቻ ማለት አይደለም፣ አምላክም ሰው ማለት ነው። አዳምም ደግሞ ስጋ ብቻ ማለት አይደለም፣ ነፍስ ብቻ አይደለም፣ ስጋም ነፍስም ማለት ነው። ካልነጋገር የተነሳ ዝም ብለን አንዳንድ ለምሳሌ ምን አለ ህጸጽ አለ። ለምሳሌ አንድ ሰው ነፍሴ ይላል። ለምሳሌ እሱ ምን ሆኖ ነው ነፍሴ የሚለው? ግልጽ ነው ጥያቄው። ስጋዬ ይላል።
በምን መደብ ቆሞ ነው ስጋ የሚለው? ግን ዞሮ ዞሮ ያው ለመግባቢያ ስለሆነ ስጋም ነው ነፍስም ነው ያ ሰው እንጂ ልክ ወይ እሱ ስጋ ብቻ ሆኖ ልክ ነፍስን እንደ ገንዘብ አድርጎ እንደ ውጫዊ ገንዘብ አድርጎ ነፍሴ አይለው። ግልጽ ነው አይደል? ራሱ እኮ ነፍስ ነው፣ ራሱ ስጋ ነው። እና በኋላ ለምስጢረ ተዋህዶ ጠቃሚ ስለሆነ ይሄንን ካሁኑ ማስተዋል ያስፈልጋል ነው። ሰው በነፍስና በስጋ ቢፈጠርም በተዋህዶ ከዚያ በኋላ የእግዚአብሔር መንፈስ እስከሌለው ድረስ ሰው አይሆንምና በየህይወት እስትንፋስን በፊቱ ላይ እፋለበት ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ወነፋ ውስተ ገጹ ለአዳም መንፈሳ ህይወት በአዳም ፊቱ ላይም የህይወት መንፈስን እፋለበት ሰውም ሕያው ነፍስ ያለው ሆነ ይላል። ነፍስ አለው ግን ሕያዊት በመንፈስ ቅዱስ ሕያዊት አልሆነችም ነበር። ስለዚህ ሰው የሚያደርገው እግዚአብሔር ነው በነገራችን እንጂ ቆሞ መሄዱ ሁለት እግር መኖሩ ባዮሎጂ ክፍል እንደሰማ ነው አይደለም። ይሄ ልክ ቆሞ ቀጥ ብሎ መሄዱ ከሆሞ ሳፒየንስ በኋላ የመጣ መሆኑ አይደለም። ሰው የሚያደርገው ማን ነው? ከእግዚአብሔር ጋር መኖሩ ነው። እና ለዛ ነው የህይወት እስትንፋስን እፋለበት መንፈስ ቅዱስን አሳደረበት ልጅነትን አደለው ብለው አባቶቻችን ተርጉሞ አስተምረዋል። በኋላ ላይ ይሄው አምላክ ስለሆነ ማለት ነው በስጋ የተገለጠው ከመቤታችን ሐዋርያት ላይ አሁንም ምን አለባቸው? እፋለባቸው መንፈስ ቅዱስንም ተቀበሉ ኃጢአታቸውን ያዛችሁባቸው ተይዞባቸዋል ይቅር ያላችኋቸው ተብሎላቸው መንፈስ ቅዱስን አሳደረ ማለት ነው ባጭሩ። እግዚአብሔር እፋለ ማለት ምስጢረ ሥላሴ ላይ ታዩታላችሁ። የእግዚአብሔር እስትንፋስ ማለት ማን ነው? የእግዚአብሔር ህይወቱ ማን ነው? መንፈስ ቅዱስ ነው። የእግዚአብሔር ልብ ማን ነው? አብ ነው። የእግዚአብሔር ቃል ማን ነው? ወልድ ነው። የእግዚአብሔር እስትንፋስ ማን ነው? መንፈስ ቅዱስ። ስለዚህ እግዚአብሔር እፍ አለ ማለት መንፈስ ቅዱስን አሳደረ ማለት ነው። ከመጣን አይቀር ለቁም ነገር የበለጠ አይደል በየቀኑ 10 ደቂቃ እኔ ሌላ ቦታም እንደዚህ ነው ማለት 10 እና 20 ደቂቃ እንደው ከ20 ደቂቃም በላይ አትስጡት ለቤተ ክርስቲያን ትምህርት በቀን ግን ዲሲፕሊን እንደሆነን ማለት ነው። 20 ደቂቃ መማር ማለት ማንበብ ማለት ነው። የቤተ ክርስቲያን መጽሐፍ 20 ደቂቃ አንድ ሰዓት ሙሉ አንብቡ ለሰዓት ሙሉ አንብቡ ሚላችሁ የለም። አሁን ቲክቶኩም አያደርሰንም ማለት ነው። ሶሻል ሚዲያውም ነው እና የሰውም ደግሞ አቴንሽን ስፓን እየጠበበ ነው። አሁን በሶሻል ሚዲያው ምክንያት ድሮ ለብዙ ሰዓት ትኩረት ሰጥቶ ማንበብ የሚችል ሰው አሁን አይችልም። ስለዚህ 20 ደቂቃ ማንበብ አሁን ከባድ ነው እና እስቲ 20 ደቂቃ እናንብብ ግዴላችሁ እና አሁን እንግዲህ የቤተ ክርስቲያን መጽሐፍትን ማለት ነው እየመረጠን ሌሎች መምህራን እየጠየቅን ምን እናንብብ እያልን ማለት ነው ከዚህ ከኮርሱ መጽሐፍ ጀምሮ ማለት ያለበለዚያ እዚህ ዛሬ ቁጭ ብላችሁ መስማታችሁ ብቻውን በቂ አይደለም። ያንን አደራ ማለት ፈልጋለሁ። ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።